እመቤቴ ነው ማለት ኪሳችሁ ተገልብጦ እስኪታይ ባዶ እስክትሆኑ ድረስ የሚለምናችሁ አለማመን ደግሞ የሚገርም እኮ። እዛ አውደ ምሕረት የሚለፍፈው ሰው አንደኛ ማህሌት አያድርም፣ ቅዳሴ አያስቀድስም። ልክ ቅዳሴው አልቆ ቅዱስ ቁርባኑ አልቆ ይመጣል። የቅድስት አርሴማ ተአምር ጸበላም ተአምር ያደርጋል፣ እርሷም ተአምረኛ ነች። ቅዱስ ገብርኤልም እንደዛው። እሱ ደብር ያለባቸው ቤተክርስቲያን ገንዘብ አምጡ በኢየሱስ ስም እንደው ጠብር ግፍ ብሎ ካለመናቸው በስተቀር ማሰጣላችሁ እንዴ? ሰጣቸው አትገለግሉም እንዴ? የቀረን ቅዳሴው ነበረ። ቅዳሴውንም ልታስተውን ነው እንዴ? አንድ ምክር ልምከራችሁ። ታቦት ዞሮ ሲቆም ከምትሄዱ ምን ታደርጋላችሁ መሰላችሁ? ሰላም እንዴት ናችሁ? ይህንን ቪዲዮ እስቲ ለበላይ አካል የሚባለው ለቤተክርስቲያን የበላይ አካል የሚባለው አድርሶልን። ቅዳሴ ቅዳሜና እሑድ ቅዳሴ ሌሊት 10 ሰዓት የሚገባበት ቤተክርስቲያን እያየ ነው። 11 ሰዓት ሲገርመን 10 ተኩል ሲገርመን ወደ 10 ሰዓት እያመጣች ነው። ቅዳሴ የሚቀደሰው ለማን ነው? እንደው እኮ በዛ ሰዓት የሚገባው ለምንድን ነው? ጠዋት ልመና ለመቅረብ እኮ ነው። በሚካኤል በገብርኤል እየተባለ ታቦትም ቆሞ በሆነ ምክንያት ብቻ ገንዘብ አምጡ ለማስፋል ቅዳሴውን ያሯሩጡታል። 1 ሰዓትና 1 ሰዓት ተኩል እስከ 2 ሰዓት ቅዳሴው ያልቃል። ወደ ልመና ይገባል። እንዴ ቤተ ክርስቲያን ዓላማዋ ምንድን ነው? ሰውን ወደ ቅዱስ ቁርባን ወደ ማቅረብ ዘላለማዊ ሕይወት ለማስገኘት ነው እንጂ ገንዘብ ልመና ነው እንዴ? እስቲ እንደው ቅዳሜና እሑድ በዛ ሰዓት አይደለም፣ በዛ ሰዓት በቀን ማውጣት የሚያስፈራበት ጊዜን አይደለ ያለ ነው። እንዲስ ነው ሕፃን ልጅ ሲጀመር ቤተክርስቲያን አያድሩ። በየትኛው ሁኔታ ነው ሕፃን ልጅ ሄደው የሚያድሩት ቤተክርስቲያን? እንዴ ከሰኞ እስከ ዓርብ ትምህርት የሆኑት ሕፃናት ወላጆቻቸው የሚያቀርቧቸው መቼ ነው? ቅዳሜና እሑድ ነው። ቅዳሜና እሑድ ደግሞ ቅዳሴው ሌሊት ከሆነ እነዚህ ሕፃናት ሳይቆርቡ ሊቀሩ ነው ማለት ነው። ወጣቶችስ ቢሆኑ ምዕመናኑ እኮ ቅዱስ ቁርባን እየተቀበሉ ወንጌሉን እኮ ማስተማር እኮ ይቻላል። በቃ የቤተ ክርስቲያን ተልእኮ እኮ አይደል እንዴ? ወንጌል ከዛ በንስሐ ቅዱስ ቁርባን ማቀበል። ገንዘብ አምጡ እንዴ! ገንዘብ አምጡ በሚካኤል እንደው እኮ እመቤቴ ነው ማለት ኪሳችሁ ተገልብጦ እስኪታይ ባዶ እስክትሆኑ ድረስ የሚለምናችሁ አለማመን ደግሞ የሚገርም እኮ ጨፈላ እኮ ነው ይሄ። እኔ አንድ ምክር ልምከራችሁ። በተለይ ታቦት ዞሮ ሲቆም ወደ ቤታችሁ የምትሄዱ እኔም ይገባኛል፣ ለምን እንደምትሄዱ ይገባኛል። አሰልቺ ልመናው ነው ይመስለኛል። አንድ ምክር ልምከራችሁ። ታቦት ዞሮ ሲቆም ከምትሄዱ ምን ታደርጋላችሁ መሰላችሁ? መስጠት የምትፈልጉ ከሆነ ማለት ነው ከቤታችሁ ይሄን ያህል ገንዘብ ለቤተ ክርስቲያን እሰጣለሁ፣ ይሄን ያህል እንዴ ትራንስፖርት አጥተው እኮ ከሰዎች ተበዳድረው ወር ምናምን እኮ የሚሄዱላ እኮ አሉ እንዴ። ምን ታደርጋላችሁ? ከቤት ስትወጡ ይሄን ያክል ገንዘብ አስራት በኩራት የሚሆን ስጦታ የሚሆን ምንም ይሁን ብቻ እሰጣለሁ ብላችሁ ወስናችሁ ከቤት መውጣት። እዛ አውደ ምሕረት የሚለፍፈው ሰው አንደኛ ማህሌት አያድርም፣ ቅዳሴ አያስቀድስም። ልክ ቅዳሴው አልቆ ቅዱስ ቁርባኑ አልቆ ይመጣል። ከተፍ ይላል። በቃ ጎርደድ እያለ ይመጣና አውደ ምሕረቱ ላይ ማን ይቻላል? መምህራንም ቢሆን ዘማሪውም ቢሆን ሲጀምር ጠዋት ጉባኤ ላይ መዝሙር ምንም አይሰራልንም። ቤታችን ገብተን መዝሙር መስማት እንችላለን። ትምህርቱን አስተምራችሁን ወደ ቤት ስደዱ። እንዴ ቅዱስ ቁርባን የሚቀበል ሰው 24 ሰዓት እስኪጾም ድረስ ነው እኮ አውደ ምሕረቱን በልመና የምታጨናንቁት። እንዴ አንድ ሰው ቅዱስ ቁርባን ለመቀበል 18 ሰዓት አይደለ መጾም ያለበት? ለምሳሌ እሑድ ቢቆርብ አንድ ሰው ቅዳሜ ስንት ሰዓት ነው መብላት የሚያቆመው? 8 ሰዓት አይደል? 8 ሰዓት መብላት ያቆማል። ይሄዳል። በተለይ ንግስ ከሆነ አስቡት። በተለይ የቅድስት አርሴማና የቅዱስ ገብርኤል ሁለቱ አብያተ ክርስቲያናት የልመና አድባራት ናቸው። የቅድስት አርሴማ ተአምር ጸበላም ተአምር ያደርጋል፣ እርሷም ተአምረኛ ነች። ቅዱስ ገብርኤልም እንደዛው። እሱ ደብር ያለባቸው ቤተክርስቲያን ገንዘብ አምጡ በኢየሱስ ስም። በጣም ነው የሚከብደኝ እኮ። ከዛስ አውደ ምሕረቱ ላይ ቅዳሴው አልቆ ምን ብሎ ምናምን ትምህርቱ
ትምህርቱ የተፈራረቁ 3-4 እንትኖች ከዛ የአስተዳዳሪው ጎምለል እያለ ይመጣና ቦርጫችን እንደዚህ ሆነ ምናምን እግዚአብሔር ይቅር ይበለኝ። ከዛስ እሱም ያስተምራል የጠራ እንደዚህ ሲያመሰግን ስንት ሰዓት ይሆናል? 7 ሰዓት ይሆናል። ከዛ የተለያየ እኮ በሽታ ያለበት ሰው እኮ ነው ያለው። የተለያየ ህመም ለምሳሌ ስኳር ህመም ያለበት ሰው አይቆይም እስከዛ ሰዓት አይደል? ህፃናት፣ ወጣቶች፣ የትኛውም ሰው ካላከፈለ በስተቀር አይጾምም 24 ሰዓት አይደል? በተለይ ደግሞ የሚቆርብ ሰው ይደክመዋል ምናምን። መች ነው ለነሱስ የምታስቡት እንዴ? ቤተ ክህነት የሚባለው የቤተክርስቲያን አካል እንደው በህይወት ካለ ይህን ነገር ብታስተካከሉ። ምክንያቱም ቤተክርስቲያን አንድ ወጥ አደረጃጀት ነው ያላት። ከላይ የሚመጣ ትእዛዝ የትኛውንም ቤተክርስቲያን ይነካዋል። እንደዚህ አድርጎ ሲባል ሁሉም አድባራት ይታዘዛል ማለት ነው። ግን አሁን ምን እንደሆነ አይታወቅም። ዝም ብላ 10 ሰዓት አሃዱ ይባላል። የሚቆርብ ሰው ስንት ሰዓት መጥቶ ነው የሚያስቀድሰው? ስንት ሰዓት ይምጣ? ህፃናቱን በሌሊት ይዘው ጦል እያሉ ይምጡ ወይስ እግዚኦታ ላይ ሮጦ መጥተው ብለው ገብተው አስቆርበው ይወጡ? ጀምር አይቻልም። ከወንጌል ከተነበበ በኋላ አይደል? ቢቆርቡም አልቆረቡም እነዚህ ሰዎች የቤተ ክርስቲያን ድምጿ የቤተ ክርስቲያን ዓላማዋ ሰው በንስሐ በወንጌል ወደ ቅዱስ ቁርባን ማቅረብ እንጂ ገንዘብ መሰብሰቢያ ቁማር ቤት አይደለች። በገብርኤል በሚካኤል በማርያምን የምትወዱት እንደው የሴት ቅዱሳን አሉ፣ በሴቷ ይዣቸዋል። ከዛስ የወንድ ቅዱሳን አሉ፣ በወንዱ እንደው አሬልመና ዘዴ በጌታ በኢየሱስ እንደው አንዳንድ አሁን እግዚአብሔር ይስጣቸው ቲክቶክ ላይ 3 ቀንም 4 ቀንም እያደሩ ገንዘብ የሚሰበስቡ አሉ። በነገራችሁ ላይ እነዚህ ሰዎች በፀሐይ የሚንቃቃውን ህዝብ ውለታ እየዋለልን እኮ ነው። በፀሐይ በዛ በቃ በምን የሚንቃቃውን ህዝብ ውለታ እየዋሉ ነው። በነገራችሁ ላይ እንቅልፍ አጥተው ምናምን ላይቭ የሚቀመጡት እግዚአብሔር ይስጣቸው። አሁን ቤተክርስቲያን ያለውንም ስርዓት ተውት። የሆነ ነገር ሲሞላ የሆነ ነገር ይጎድላል እንጂ እኔ በጣም የገረመኝ አንድ ደብር አለ። እኔ አልነግራችሁም እና ጽድት ያለ እኮ በቃ ሁሉ ነገር የተሟላለት። ከዛስ ምን ቢሉ ጥሩ ነው? የመብራት ክፈሉልን። በምን ገንዘብ በምን እናወጣ ነው? በምን እናስወጣ? ይህንን ምዕመን ገንዘብ በምን እንጂ ይህ ምዕመን እኮ ፈሪሃ እግዚአብሔር ስላለ ነው እንጂ በጣም ከባድ እኮ ነው። ማቤቴ ገንዘብ አሁን አስራት በኩራት ማትሰጡም አላችሁ በልመና እናንተም ደግሞ አላችሁ በልመና እንደው ጠብር ግፍ ብሎ ካለመናቸው በስተቀር ማሰጡ አላችሁ። ሰጣቸው አትገላገሉም እንዴ? ልትሰጥ አይደል እንዴ የሄድከው? በቃ ሰጥተው አረፍ ብለህ እዛ የሚሰማውን ሰምተው ወደ ቤት እስክትለምን ለምን ትጠብቃለህ እንዴ? የሆነ ጊዜ የሰማሁት ነው ሁሉ ሰዓት ለፍልፎ ልክ መጨረሻ ላይ በቃ እንግዲህ ከሌላችሁ ምንም ማድረግ አልችልም። ያ ሁሉ ለፍልፎ ማለት ነው ሰጥተውታል ትንሽ። ከዛ በቃ እንግዲህ ከሌላችሁ ልውረድ ብሎ ልክ ሊወርድ ሲል አንደኛ መጣ ነው 80,000 ብር እሰጣለሁ። የት ነበርክ እስከዛ ሰዓት ድረስ? የትኛው አሁን እኮ ማንን መውቀስ ማንን አለመውቀስ እኮ ከባድ ሆናል። እመቤቴ እኛም እንወቀሳለን፣ እነሱንም እንወቅሳለን። ታቦት የሚያከብሩትን አባቶች እንኳን እንትን አክብሯቸው። ይሄ አውደ ምሕረት ማይክ የምትይዙት አርቲስቶችም ሆኖ ምናምን አውደ ምሕረት ላይ ታቦት ለሚይዙት ማህሌት ለሚያድሩት ለህፃናት ለአዛውንቶች ለነሱ እንኳን ህሊና ይኖራቸው የሚያስብልኝ ታቦቱን ስንት ሰዓት ሙሉ ቆመው አይከብዷቸውም እንዴ? እነሱ እግዚአብሔር ሰው ናቸው እኮ ታቦትን የያዙት። ታቦቱ ያበረታቸዋል እርግጥ ነው፣ ነገር ግን ሰው ናቸው። ስጋን የለበሱ ይደክማቸዋል። እግዚአብሔር ይስጣቸው። አንዳንድ ቤተክርስቲያን 5 ሰዓት ሲል ለተወ ሰላም ይላሉ። እግዚአብሔር ይስጣቸው። አንዳንድ ቤተክርስቲያን 7 ሰዓት እንዴ! አሁን የሚካኤል ደብር ቅዳሴ በአዲስ አበባ እንደምታውቁት ቅዳሴ ማርያም ከሆነ 6 ሰዓት ነው የሚገባው። ሌላው ቅዳሴ ከሆነ 6 ሰዓት ከ30 ምናምን ይገባል። የሚካኤል ስንት ሰዓት ነው የገቡት? ለ7 ምናምን ጉዳይ። ለምን? አውደ ምሕረት ላይ ልመና።
ሰው ምዕመናን የመጣ ለምንድን ነው? ታቦት አንግሶ አስቀድሶ ወደ ቤቱ ለመመለስ እንጂ ቲያትርና ምናምን ለመስማት አይደለም። ስለዚህ አሁን የቅዳሴውንም ሰዓት አስተካክሉልን፣ ልመናውንም ተውልን። በቃ ሰው በገብርኤል በሚካኤል በማርያም ሳይሆን በቃ አስራት በኩራት ከአንድ እንዴ ስለ አስራት በኩራት 10 ደቂቃ አስተምረው እኮ ካልሰጠ የራሱ ጉዳይ 10 ደቂቃ አስተምረው እንዴ። አሁን አንድ ደብር ማለት ነው በአካባቢው 20 ሺህ ምዕመናን አይኖርም። በአንድ ደብር 20 ሺህ በጣም ትንሽ በአንድ ደብር ማለት ነው። አስቡት እነሱ በየወሩ አንዳንድ ሺህ ብር ቢሰጡ በየወሩ ማክሲመም ወይም ሚኒመም ማለት ነው አንዳንድ ሺህ ብር ቢሰጡ ያ ደብር ወራዊ ገቢው ስንት ይሆናል? 20 ሚሊዮን ብር። በኢየሱስ ግን በቃኝ የሚል ነገር የለም። አስተዳዳሪውም ጸሐፊው ምኑም በቃኝ የማይል ግብስብስ እግዚአብሔር ይቅር ይበል። ብቻ ግን ምዕመናንን አታሰልቹ። ምዕመናን ታቦት ዞሮ ልክ ሲቆም ወይ ወደሚዘምሩት የሚሄደው ወይ ወደ ቤቱ የሚሄደው ምናምን እኮ የእናንተ ልመና እኮ ሰልችቶት እንጂ እኮ ወንጌል መማር ሳይፈልግ ቀርቶ እኮ አይደለም። ወንጌል አስተምሩት ይሄንን ምዕመን እንዴ። ዓመታዊ ሪፖርት ሲቀርብ ምንድን ነው የምታደርጉት? ይሄን ያህል ገቢ ያስገባል በማን? በዚህ ምዕመን። ይሄ ምዕመን መንፍቆና አህዛብ ሆኖ ካለቀ ከየት ልታመጡና ብር? ምዕመኑን ከኦርቶዶክስ ለምንድን ነው የሚወጣው? ወደ ኦርቶዶክስ እንዲመጣ እንደዛ አድርጉት እንጂ ሁሉ ጊዜ ገንዘብ አምጡ። አሁን እኔ የኔን ስነግራችሁ ማለት ነው ማለቴ ታቦት ንግስ ምናምን ሲኖር እሄዳለሁ ቤተ መቅደስ ውስጥ ቁጭ። ከዛስ እዛ እንደዚህ ቢወርዱ ዝም የራሴን ማድረገውን አደርጋለሁ፣ ጸሎት አደርጋለሁ። ቅዳሴ እስኪጀምር ማለት ነው። ትምህርት ካለ ትምህርቱን እሰማለሁ። ከዛ ቅዳሴ እስቀድሼ ወደፊት። ቅዳሴ ከሰዓት ሲሆን ደግሞ እኔ ደስ ይላል። ለምትቆርቡ ሰዎች በተለይ የምትቆርቡ ሰዎች ቅዳሴ ከሰዓት ሲሆን ብትቆርቡ ይቻላል። ጠዋት ሲሆን ማማረር ነው የሚሆንባቸው። እዛው ሆዳችሁ ድፍት ብላችሁ እነዛም ምንም አያስቡላችሁም። ይሄ አውደ ምሕረት ማይክ የሚይዙት እንደዚህ በዚህ ወጥቶ በዚህ ወርዶ እንደዚህ ተው። እግዚአብሔርንም እንድናማረር አታድርጉ። ቤተክርስቲያንም እንዳንመጣ አታድርጉ። እንዴ የቀረን ቅዳሴው ነበረ። ቅዳሴውንም ልታስተውን ነው እንዴ? በተለይ ጧት ቅዳሴው ሮጦ 2 ሰዓት ያልቃል፣ 1 ሰዓት ከምናምን ያልቃል። ለምን? በቃ 12 ሰዓት ይጀመርልን 3 ሰዓት ይለቅ። በቃ ልመናችሁን እዛው ባድ ነው። እሺ አመሰግናለሁ። ሰላም ቆዩ።